ዜና በዝርዝር የሩታ እናት ለአብርሽ መረጃ የምትሰጠው ናት ሲሉ አንዳንድ ሰዎች በውስጥ ዘገቡን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። በአሁኑ ሰዓት ገንዘብ የማያታለው ነገር የለም ማለት ነው። ገንዘብ የማያታለው ነገር እንደሌለ በሩታ እናት ታዝቤያለሁ። ለምን ካላችሁ የሩታ እናት እያንዳንዱን የሩታ መረጃና ማስረጃ የምትሰጠው ለአብርሽ እሷ ናት ሲሉ አንዳንድ የመዳም ቅመሞች በውስጥ ሹክ ብለውናል። እኔ ገንዘብ የማያረገው የለም ስላችሁ በምክንያት ነው። ለምን ካላችሁ በባለፈው አንቺ ብቻ ነው ወይ የወለድሽው ዱባይ አንቺ ብቻ ነው ወይ ያመጣሽው? የሱም ጭምርት ነው ልጁ ግዴታ ለሱም ይገባዋል መውሰድ አለበት ብላ የሩታ እናት ስትል ነበር ማለት ነው። ሰምታችሁ ከሆነ ገባችሁ? አሁን ደግሞ ምን እንደሰማው ታውቃላችሁ? እያንዳንዷን የሩታ መረጃ የምትሰጠው ለአብርሽ የሩታ እናት ናት። ለምን? የሩታ እናት አብርሽን ትወደዋለች። አብርሽን በጣም ነው የምትወደው። ለምን? እሱ ባለውለታ ስለሆነ ልጆቿን ሶሻል ሚዲያ ላይ ያመጣ ገንዘብ እንዲያገኙለት እንዲያረጉበት ያረገ ከችግር ህይወታቸው ያወጣቸው። እንደዚሁም ደግሞ የሩታ እናት ጉልት ትሰራ ነበር። ጉልት ማለት ነው። ከጉልት ወጣለች። አሁን የሩታ እናት ጉልት ሩታ እናቷ ጉልት ቸርቻሪ ነበረች። አባቷ ደግሞ ጭቃ አቡኪ ነበር። እየዞረ ጭቃ ያቦካል በየሰው ቤቱ ማለት ነው። ገባችሁ? አስተማሪ ነው የምትሉ አትዋሹ በእናታችሁ። ውሸት ጥሩ አይደለም፣ አስተማሪ አይደለም። ሩታ እናቷም አባቷም የቀን ሰራተኞች ናቸው። የቀን ሰራተኞች። የማን አባት ነው አስተማሪ ካላችሁ እኔ ልዘግባችሁ። የፍቅር አባት ነው አስተማሪ እንጂ የሩታ አባት እየዞረ በየቡታጅራ ቤቱ ጭቃ የሚያቦካ ሰው ነው። እኔ ባይዘው ጭቃን እየናኩ አይደለም። ስራ አይናቅም፣ ጉልትም አይናቅም። ስንት እናቶች ጉልት እየሰሩ አሳድገዋል ማለት ነው። ግን አሁን የሩታ እናት ከጉልት ወጥተዋል። አብርሽ ከጉልት አውጥቷቸዋል። ስለዚህ ወደው ሳይሆን አብርሽን የሚያከብሩት ተገደው ያከብሩታል። ወደው ሳይሆን ተገደው። የሩታ እህት ደግሞ እንትን ነበረች። እቺ የቀን ስራ ነው የምትሰራ ሜላት። የቀን ስራ ነው የምትሰራ። ባልየው ደግሞ አሁን አፈቀርኩሽ ብሎ የወለደባት ማለት ነው። በኢቲዩ ኮሙኒኬት ስታርግ በኢቲዩ ገንዘብ ስታገኝ ነው እንጂ ከዛ በፊት አልወድሽም ብሏት ነበረ። ከዛ በፊት አልወድሽም አላፈቅርሽም ብሎ ሌላ ሴት ሄዶ አሁን በገንዘብ ኮሙኒኬት ስታርግ በኢቲዩ ለዛ ነው የበለጠ ገንዘብ ከሱ የተለየ ገንዘብ ስለምታገኝ ለዛ ነው የተመለሰው ማለት ነው። እና አልሰ ከዛሊክ አብርሽ ለነደመቁ ከጉልት ከጭቃቡኪነት አውጥቷቸዋል። ኦር ከቀን ስራ አውጥቷቸዋል። ስለዚህ አብርሽን ወደው ሳይሆን በግዳቸው ተደፍተው ቴንኪው ሊሉት ይገባል። ገባችሁ? ለዛ ነው አሁን የደመቁ እናት ከአብርሽ ጎን ናቸው። ከአብርሽ ጎን ለምን ካላችሁ ውለታውን አይዘነጉም። ትክክል። ከቀን ስራ አውጥቷቸዋል። እንደዚሁም ደግሞ ከጉልት አውጥቷቸዋል። ከፀሐይ ከሙቀት ከብርድ አውጥቷቸዋል። ፊታቸውን አያችሁት? የተጠበሱ ጣሳ ነው የሚመስሉ የሩታ እናት። ለምን ካላችሁ የፀሐዩና ብርዱ ሲፈራረቃባቸው ስለነበረ አሁን ቫዝሊን ቢቀቡ ራሱ አንድ እሽግ ቫዝሊን ምጥጥ ነው የሚያደርገው ፊታቸው። ምክንያቱም ጉልት ሲሰሉ ስለነበር። እኔ ጉልትን እየናኩ አይደለም ያጀማ፣ ግን አብርሽ ባለውለታቸው ነው። ወላሂ ጉልትን እየናኩ አይደለም፣ ግን አብርሽ ባለውለታቸው ነው። ከዚህ ነው ያነሳቸው። ገባችሁ? አንዳንድ የማታውቁ በጎች አላችሁ። የሩታ አባት አስተማሪ ነው ምናምን አይደለም፣ ጭቃ ቡኬ ነው። የሩታ እናት ደግሞ ጉልት ስራ ነው ሲሰሩ የነበረ ጉልት እና ከዛ ስላወጣቸው አብርሽን ወደው ሳይሆን በግዳቸው ያመሰግኑታል፣ ይወዱታል። ኦር እንዲያውም ምንድነው ያሏት ልጁ አብርሽ ወስደውት ብለው ፕራንክ አድርገዋት መጨረሻ ላይ አንቺ ብቻ እኮ አይደለም ያመጣሽው ዱባይ ሄደሽ ያመጣሽው ምናምን አንቺ ብቻ አይደለሽም የአብርሽም ልጅ ነው ብለው ደመቁን ፕራንክ አድርገዋታል ማለት ነው። ደምቃለች ደግሞ ችግሯ ምን እንደሆነ ታውቃላችሁ? ራስ ወዳድ ናት። በጣም ሰልፍሽ ናት። ደምቃለች፣ ራስ ወዳድ ናት። ለምን ካላችሁ ልጁ የኔ የምትለው ግን ልጁም ያብርሽ ጭምርት ነው።
በሁለተኛ ደረጃ ደግሞ ይውላችሁ ሩታ ከአብርሽ ህይወት ለምን እንደማትወጣ ትልቁን መጋኛ ልንገራችሁ። ትልቁን መጋኛ እንደማትወጣ ነው ልንገራችሁ። ለምን ካላችሁ አንደኛ አብርሽን ቂጧ እስከሚንቀጠቀጥ ትወደዋለሽ። በደንብ አዳምጡኝ፣ ሐቁን ነው የምነግራችሁ። ቂጧ እስከሚንቀጠቀጥ ትወደዋለሽ። ቅናትም አለባት፣ ቅናት አለባት። አብርሽ ከተለያየ ሰዎች ለስራ ሲሰራ እሷ ትንቀጠቀጣለች። ገባችሁ? አሁን መሰለን ሄርሜላ ሄርሜታ አሁን መሰለን ከሄርሜላ ጋር ቢጋቡ ሄርሜላ አትቀናም። ከተለያየ ሰው ጋር ቢሰራ ችግር የለባትም። ለምን ስራ ነው። ደመቁ ግን ትንጨረጨራለሽ። ገባችሁ? ሁለተኛ ደመቁ እንዳትረሳ ትፈልጋለሽ። ከሶሻል ሚዲያው አብርሽ ጧ አርጎ እንዳያወጣ ትፈልጋለሽ። ለዛ ነው ደመቁ የምትፈራው ደመቁ ማለት ነው። ምክንያቱም እውነትን እውነት ውሸትን ውሸት ማለት አለብን። በዚሁ አጋጣሚ ልንገራችሁ፣ በዚሁ አጋጣሚ እምቢ አላረጅም በጣም ጎበዝ ናት። እኔ አደንቃታለሁ። ለምንድን ነው እንደማደንቃት ታውቃላችሁ? ደመቁን ሶሻል ሚዲያ ላይ እና አብርሽ እንዳስወጧት ትጠራለች። በዚህ በጣም ነው ማደንቃት ሩታን። እውነቱን ስናወራ ማለት ነው። ለምን ሩታ መረሳት አትፈልግም። ከተለያየ ነገር አጀንዳ መሆን ትፈልጋለች። ለምን ብር ነዋ፣ ዶላር። እኔ ሩታን አደንቃታለሁ። ለምን እንደማደንቃት ታውቃላችሁ? ከምር ወላሂ እንዳትረሳ ትፈልጋለች። ሰው አጀንዳ እንዲያረጋት ትፈልጋለች። ሰው በሷ እንዲነጋገር ትፈልጋለች። ደመቁ ማለት ነው። አክቲቭ እኔ በጣም ነው ማደንቃት። አክቲቭ እኔ ማለት እውነቱን ስናወራ ማለት ነው በጣም ነው ማደንቃት። ከዛ ውጭ ግን እኔም ታስጠላኝ ምን እንደሆነ ታውቃላችሁ? የመዳም ቅመሞችን ስለምትበላ ነው እኔ የጠመድኳት እንጂ በሌላ ነገር የአብርሽዬ ሚስት ናት። እሱን አልክድም። ግን የመዳም ቅመሞቹን እያታለልሽ ስለምትበላ በዛ ነው የምጠላት እኔ ሩታን። ለዛ ነው የምረግጣት እንጂ ከዛ ውጭ ሩታ ምንም የሚጣላ የላትም። ሩታዬ የኔ ውድ፣ ደመቁዬ የኔ ውድ፣ የኔ ሽቅርቅር፣ የኔ ሸበላ፣ የኔ ሽብልብል። ከምር አንዳንዴ ማውነቱን እናውራ። ሩታ ሸበላ ናት። እንደ ሩታ አይነት በዚህ ዓለም አይገኝም። እንደ ሩታ ጀግና እንዴ! ደመቁ ጀግና፣ እናቴም ጎበዝ ናት፣ ጀግና ናት እንዴ! ከአብርሽ ግን አደርስም። ከሄርሜላ አደርስም። ለምን ካላችሁ ሄርሜላ በአንድ ጊዜ መታ በለጠቻት። የደመቁ እናት ደግሞ እንድትረሳ አትፈልግም። አሁን እርሶ ትልቅ ሰው አይደሉ? ለምንድን ነው አጀንዳ እንዲሆኑ የሚፈልጉ? ደመቁ የደመቁ እናት አጀንዳ ለመሆን ለምን ፈለጉ? እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ አብርሽና ሩታ አይለያዩም እያላችሁ ኮሜንት አስቀምጡ። አብርሽና ሩታ አይለያዩም፣ ጎበዞች፣ ጀግኖች እያላችሁ እንትን በሉ፣ ኮምቱ። ለምን እንደሆነ ታውቃላችሁ? እኔ እንደገና ያሳዘነኝ ማን እንደሆነ ታውቃላችሁ? ህፃኑ ማለት ነው። ህፃኑን ሳይ እናቴን አሳዘነኝ። መለያየት የለባቸውም። ሄርሜላ ከቻልሽ ውጪ፣ እናከብርሻለን፣ እናደንቅሻለን። ግን እኔ ህፃኑን ሳይ በጣም ነው ያዘንኩት። እኔም የልጆች እናት ነኝ እና አልሰ ከዛሊክ ሩታ በጣም ጎበዝ ናት፣ ጀግና ናት፣ ይገባታል። ግን እኔ አላውቅም። እኔ ልጁን ሳየው በጣም አዘንኩ። ቅድም ልጁን ሳየው አሳዘነኝ። እንዴ ለምንድን ነው የሚለያዩት? ለምንድን ነው? ሄርሜላ የራሷን ህይወት ትኖር፣ አለቀ ደቀቀ እንጂ በሰው ህይወት ገብታ መመጥበጥ የለባትም። ገባችሁ? ስለዚህ ሄርሜላ ጥፋተኛ ናት። ጥፋቷን አስተካክላ ከህይወታቸው ውልቅ ትበል። ገባችሁ? ለምን እኔ በሆንስ ብዬ አሰብኩ። በሩታ ቦታ እኔ በሆንስ ብዬ አሰብኩ ማለት ነው። እና ፕሊዝ ማነሽ ውጭ ከህይወታቸው። ሄርሜታ እኔ በጣም ነው መወዳት፣ በጣም ነው መወዳት። ግን ህፃኑን ሳየው ደግሞ ቅድም በጣም አሳዘነኝ የአብርሽን ልጅ እና ስለዚህ ለህፃኑ ሲባል ደግሞ ግዴታኛ ከሩታ ጎን መቆም አለብን። ሁለታቸው ታርቀው የራሳቸውን ህይወት መምራት አለባቸው። ሄርሜላ መውጣት አለባት። ምክንያቱም እኛም ሴት ነን። ገባችሁ? ሴት ሆነን በሴት መቀለድ የለብንም። ሴት ሆነን ምን ያክል ምን እንደሚሰማት ምን እንደሚላት እኛ አናቅም።
ገባችሁ? ስለዚህ እንደ ሴት ሆነን ስናስበው ደግሞ ሩታ ትክክል ናት። ስለዚህ አብርሽ ወደ ሩታ መመለስ አለበት። አለቀ ደቀቀ። ምክንያቱም እኔም ሴት ነኝ፣ የሴት ልጅ እናት ነኝ እና በእኔ ቢሆንስ ብዬ አሰብኩት እና ውዶቼ ይህን ለሄርሜላ አድርሱልኝ። ከአብርሽ ህይወት ውጭና የራስሽን ህይወት ኑሪ። አመሰግናለሁ።